ውድ ተመልካቾቻችን የባህር ዳር ደሴ ሀገረ ስብከት የተመሰረተበትን 10ኛ ዓመት በዓል መዝጊያ በያዝነው 2018 ዓ.ም እያከበረ መሆኑ የሚታወቅ ነው። እኛም የሀገረ ስብከቱ ጽሕፈት ቤትና ባለፉት 10 ዓመታት ስለተሰሩና እየተሰሩ ስለሚገኙ ሐዋርያዊ ማህበራዊና ልማታዊ ስራዎች ላለፉት ሳምንታት ስናሳያችሁ ቆይተናል። በዛሬው ልዩ ፕሮግራማችን የካቶሊክ ቤተክርስቲያን ከምትታወቅባቸው ማህበራዊና ልማታዊ ስራዎች መካከል አንዱ በሆነው ትምህርት ላይ በማተኮር በተለይም በባህር ዳር ደሴ ሀገረ ስብከት ባህር ዳር ከተማ የሚገኙ 2 የካቶሊክ ትምህርት ቤቶችን ልናቀርብላችሁ ወደድን። የባህር ዳር ደሴ ሀገረ ስብከት በተለይም በባህር ዳር ከተማ ከሚገኙ ታላላቅ ትምህርት ቤቶች መካከል በለዛሪስ ሉካን የሚተዳደረውን የቅዱስ ቪንሴንት የንጋት ተስፋና በኢየሱሳውያን የሚተዳደረውን የአባይ ማዶ ካቶሊክ ትምህርት ቤቶች እናገኛለን። በመጀመሪያም ወደ የቅዱስ ቪንሴንት የንጋት ተስፋ ካቶሊክ ትምህርት ቤት በማቅናት ከአመሰራረቱ ጀምሮ አሁን እስካለበት ያለውን እንዲያቀርበንላችኋል። ይሄ ትምህርት ቤት የተቋቋመው 2005 ከዚህ ውጪ ባለው ቦታ በክራይ ነው። በኬጂ ተማሪዎች ነው የተጀመረው። 2 ዓመት በውጪ በክራይ ቤት ከቆየን በኋላ ወደዚህ ቦታ ከመንግስት ጠይቀን እዚህ አሚቼ ዲ ማርኮ የሚባሉ የጣሊያን እርዳታ ድርጅቶች ባገዙት መሰረት እዚህ ቦታ ትምህርት ቤቱ በመጀመሪያ እንግዲህ በኬጂ ደረጃ ተቋቋመ። ህንጻ አሁን 2 አይነት ህንጻዎች አሉ። ከሁለቱ የቆዩት ህንጻ በእነሱ በመጀመሪያ የተጀመረ ነውና በዚህ እስከ 2015 ድረስ በኢትዮጵያ አቆጣጠር 3 ዓመት ከ8 ጀምሮ እንግዲህ የተማሪዎችን የክልላዊ ፈተና በማስፈተን በአካባቢ ጥሩ ከሚባሉ ትምህርት ቤቶች ጋር ተወዳዳሪ በመሆን እስካሁን ድረስ እየሰራ ይገኛል። ይህ ትምህርት ቤት እንግዲህ ዋናው ዓላማ የተቋቋመው አናሳ በአካባቢ በዚህ በባህር ዳር አካባቢ አናሳ ብሔር የሚባሉ የነገደ ወይጦ በተለይ በኢኮኖሚካሊ ወዳላ የቀሩት በትምህርትም ወዳላ የቀሩትን ማህበረሰብ ከሌሎች ማህበረሰቦች ጋር አንድ ለማድረግ እንደ ወንጌሉ ቃል እንግዲህ የኛ ዋናው የቅዱስ ቪንሰንት ዓላማ ምንድነው? ለዲሆች ወንጌል ሰብኩ ዘንድ መርጫለሁ በማለት በሉቃስ ወንጌል ምዕራፍ 4 ቁጥር 18 ላይ በዛ ዓላማ ይህ ትምህርት ቤትም ለዲሆች እንግዲህ ወንጌል ብቻ ሳይሆን በስራም በተለይ እገዛ በማድረግ ዲሆችን በማገዝ የፍቅር ስራ በመስራት በአካባቢም ከሌሎች ማህበረሰቦች ጋር አንድ ለማድረግ ማህበሩ እና ከውጭ ካሉት አጋዦች ጋር በዚህም ደግሞ ከባህር ዳር ደሴ ሀገረ ስብከት ጋር በመሆን ብዙ ስራዎችን እንግዲህ ልጆችን በመቀየር በመለወጥ እውቀትን በማስጨበጥ ጥሩ ደረጃ የሚገኝ ነው። ንጋት ተስፋ ካቶሊክ ትምህርት ቤት የተለያዩ አገልግሎቶችን ለማህበረሰብ እየሰጠ ይገኛል። ያም የነፃ የትምህርት ድጋፍ፣ ምግብ፣ ትራንስፖርት እና ሌሎችንም ድጋፎችን በማድረግ እየሰራ ይገኛል። እነዚህን ፍትሃዊ አገልግሎት በሚሰጥበት ሰዓት በውስጡ ብዙ የሰው ኃይሎች አሉ። እነዚህ ከሰው ኃይል መካከል መደበኛ መምህራን እናስቀድማለን። መደበኛ መምህራን አጠቃላይ ድምር 17 ናቸው። ኬጂ መምህራን 10፣ የአስተዳደር ሰራተኞች 15፣ በድምሩ 15 ማለት 43 የሰው ኃይል በትምህርት ቤት ውስጥ ይገኛል ማለት ነው። መደበኛ ተማሪዎች 555 ሲሆን ኬጂ ወይም ደግሞ ቅድመ መደበኛ ተማሪዎች 194 ተማሪዎች ናቸው። በጠቅላላ ድምር
750 ተማሪዎችን በመማር ላይ ይገኛል ማለት ነው ትምህርት ቤቱ። ከነዚህ ተማሪዎች ውስጥ ትምህርት ቤቱ በድጋፍ የሚያስተምራቸው ተማሪዎች አሉ። እነሱም ኬጂ 27 ተማሪዎች፣ መደበኛ 86 ተማሪዎች፣ በድምሩ 113 ተማሪዎችን ትራንስፖርት፣ ትምህርት እና ምሳ የትምህርት ቁሳቁስ ሙሉ ችሎ በማስተማር ላይ ይገኛል በድጋፍ ማለት ነው። ትምህርት ቤቱ በባህር ዳር ከተማ አስተዳደር በ2016 ዓ.ም የተሻለ ውጤት አስመዝግቦ 3ኛ ደረጃ በመያዝ በባህር ዳር ከተማ አስተዳደር የተሻለ ትምህርት ቤት ነው በሚል ደረጃ ላይ ይገኛል ማለት ነው። ሲቀጥል ትምህርት ቤቱ በውጤት ደረጃ ከሚገለጽበት መንገዶች አንዱ ከ2015 ጀምሮ እስከ 2017 ዓ.ም ድረስ የ6ኛና የ8ኛ ክፍል ክልል አቀፍ ፈተና አንድም ተማሪ በትምህርት ቤት ደረጃ የወደቀ ተማሪም የለም። እንዲሁም የተሻለ ውጤት አስመዝግበው ወደ ሃይ ስኩል ወደ 9ኛ ክፍል ማለፍ ችለዋል ማለት ነው። በህብረተሰቡ ዘንድ ተደማጭና ተመራጭ በመሆን እስካሁን ድረስ አገልግሎት እየሰጠ የሚገኝ ትምህርት ቤት ነውና ያው በአንዳንድ በአካባቢ ሁኔታ ግጭት ወይ የሰላም እጦትም በነበረበትም ጊዜ ያ ወደ ትምህርትም ለልጆች የምንሰጥበት ትንሽ ለማስቀጠል በጣም ከባድ ጊዜ ነበረ። እግዚአብሔር ይመስገን ግን አሁን ባለው ሁኔታ ትንሽም ከነበረው ሁኔታ ነባራዊ ሁኔታ አሁን የተሻለ ሆኖ ከኬጂ ጀምሮ እስከ 8 ባለው ተማሪዎችን ተቀብሎ እያስተማረ የሚገኝ ትምህርት ቤት ነው። ስለዚህ በትምህርት ጥራትም በግቢ ጥራትም እንዲሁም ደግሞ ከሰራተኞች ከመምህራን ከስታፍ ሰራተኞች ጋርም በፍቅርና በመልካም በመወያየት ለልጆች መልካም ስራዎችን እየሰጠን እንገኛለን። የቅዱስ ቪንሴንት የንጋት ተስፋ ካቶሊክ ትምህርት ቤት ከአመራር እስከ ተማሪ ድረስ እርስ በርሱ የተናበበ ስራ በመስራት በከተማዋ ካሉ አንቱ ከተባሉ ትምህርት ቤቶች መካከል አንዱ ለመሆን በቅቷል። ለዚህም ለውጤት ያበቃቸው ተማሪዎችና በቅርብ ጊዜያት ከኪራይ ቦታ የራሱን መማሪያ ቦታ ማሳነጽ ያሳየው ለውጥ ምስክር መሆን የሚችል ነው። ተመልካቾቻችን ለዛሬው ልዩ ፕሮግራማችን ሌላው የቃኘነው ትምህርት ቤት በተመሳሳይ ባህር ዳር ከተማ የሚገኝና ከምስረታው አሁን እስካለበት ድረስ ጥሩ የሚባል ለውጥ ያሳየና ለወደፊትም አቅሙና ተደራሽነቱን ለማስፋት እቅድ ያለው ነው። ይኸው ትምህርት ቤት በኢየሱሳውያን የሚመራው የአባይ ማዶ ካቶሊክ ትምህርት ቤት ነው። እኛም ከትምህርት ቤቱ የበላይ አመራሮች ጋር ያደረግነውን ቆይታ እንዲያቀርበንላቸዋል። Welcome to the Jesuit community and we are here in Abai Mado Catholic Academy in Bahar Dar. እንኳን ወደ ኢየሱሳውያን ማህበር መጣችሁ። የምንገኘው በባህር ዳር አባይ ማዶ ካቶሊክ ትምህርት ቤት ነው። በፈረንጆቹ 2012 በብፁዕ ጳጳሱ ግብዣ መተን ነው ትምህርት ቤቱን የተረከብነው። ትምህርት ቤቱን ስንቀበል መዋዕለ ሕፃናት ብቻ ነበር። ከዚያም በኋላ ትምህርት ቤቱ እድገት አሳይቷል። አሁን እስከ 8ኛ ክፍል ድረስ ነው። መዋዕለ ሕፃናቱን ለማስፋት እቅድ አለን እና አሁን በግንባታ ላይ እንገኛለን። አሁን ያለነው 2 ካህናት ትምህርት ቤቱን ከማስተዳደር በተጨማሪ ከሀገረ ስብከቱ ጋርም ጥሩ ግንኙነት አለን። ከማህበረሰቡም ጋር እንዲሁም መልካም ግንኙነት አለን። ከዚህ በፊት ትምህርት መቀጠል የማይችሉ ተማሪዎችን የደገፍንበት አንድ ፕሮጀክት ነበረን። ፕሮጀክቱ ለአብነትም ያህል የምግብ ስልጠና የሰጠንበት በጣም ጠቃሚ ነበር። ትምህርት ቤቱ 2ኛ ደረጃ ከመጀመሩ በተጨማሪ የቴክኒክና የሙያ ትምህርት ቤት ለመጀመርም ሰፊ እቅድ አለው። There is a plan also to have a technical school where you can have vocational courses.
እንግዲህ ይህም ቦታ የተረከብነው የካቲት 24 ቀን 1987 ዓመተ ምህረት በቤተ ጳጳሳት ዘካቶሊካውያን ቤተክርስቲያን በአባ ቴዎፍሎስ ጓንጉል የሚባሉ ነው ከምዕራብ ጎጃም ስራና ከተማ ልማት መምሪያ ቦታውን የተረከቡት ማለት ነው። ይሄ የምታዩት እጅ ላይ ያለው ሰነድም ያንን ታሪክ የሚገልጽ ነው። እንግዲህ ቦታው በሊዝ መመሪያ መሰረት የተረከብነው ቦታ ነው ማለት ነው። አገልግሎቱም ማህበረሰቡ የነበረበትን የትምህርት ጥናት በማድረግ ለትምህርት ቤት አገልግሎት ነው የተረከብነው። ስለዚህ በአጠቃላይ እንደምታዩት በጣም እጅግ ሰፊ ውብና ማራኪ የሆነ ቦታ ነው። 30,000 ካሬ ነው። ይህንንም እንግዲህ ከጀርባዬ እንደምታዩት የተለያዩ የውጭ ዶነሮች ቦታውን በማየት ትምህርት ቤቱ እንዲያድግ እንዲለማ የበኩላቸውን አስተዋጽኦ አድርገው እነዚህ የምታዩቸው የተለያዩ የሚያማምሩና ውብና ማራኪ የሆኑ ህንፃዎችን ገንብተው ለትምህርት ቤት አገልግሎት ሊያስረክቡን ችለዋል ማለት ነው። ትምህርት ቤታችን ለአገልግሎት ክፍት የሆነው ከመስከረም 2004 ጀምሮ ያው ኬጂ1 ጀምሮ በየጊዜው በትንሽ ቁጥር ከ50 የማይበልጡ ተማሪዎችን መዝግቦ እያገለገለ ከጊዜ ወደ ጊዜ አድማሱን እያሰፋ የተማሪ ቁጥራችንን ካየን ኬጂ ወደ 439 ግሬድ ደግሞ 787 አካባቢ በድምሩ 1226 ተማሪዎችን ይዘን ነው እያስተናገድን ያለ ነው። ከሌሎች ተቋም ጋርም ያው በህብረት እንሰራለን። እዚህ አየር ጤና ትምህርት ቤት አለ ፊት ለፊት የምታዩት እሱም ዋና የክላስተር ሴንተራችን ነው። 6 ትምህርት ቤቶች ተጎዳኝተው የትምህርት ስራውን በተሳለጠ ሁኔታ እየሰራን ያለን። ወደፊቱም እግዚአብሔር ፈቅዶ ጅማሮች አሉ፣ ጥረቶች ሃይስኩሉን ለመገንባት ሃይስኩሉ ተገንብቶ ደግሞ የበለጠ በጉጉት የሚጠብቀው ማህበረሰብ ተጠቃሚ እንደሚሆን ተስፋ እናደርጋለን። ትምህርት ቤታችን የአባይ ማዶ ካቶሊክ አካዳሚ ትምህርት ቤት ብዙ ሰራተኞችን አቅፎ ያለ ነው። በማህበረሰቡ ደግሞ በጣም ተፈላጊ ትምህርት ቤት ከሚባሉት ትምህርት ቤቶች አንዱ እንደመሆን መጠን የሰራተኞቻችን ደግሞ ወደ 91 ሰራተኞች አሉን። 57 አስተማሪዎች ይገኛሉ። ሌሎች አጋዥ ሰራተኞች ጋር ማለት ነው። በአጠቃላይ ትምህርት ቤታችን እንግዲህ አሉ ከሚባሉት ከባህር ዳር ትምህርት ቤቶች ከ1 እስከ 5 ባለው ውስጥ ነው የደረጃውን ይዞ የተገኘው እና በጣም ተፈላጊ ትምህርት ቤት ነው። እንደዚሁም ከማህበረሰቡ ደግሞ በጣም ድጋፍ የሚደረግላቸውም አሉ፣ ድጋፍም ያደርጉልናል ማህበረሰቡም። እንደዚሁም ደግሞ ትምህርት ቤታችን እንዴት ነው አስፈላጊ ነው የሚባለው ለማህበረሰቡ በነፃ ወደ 150 ተማሪዎች በነፃ እናስተምራለን። ይሄም ደግሞ ለማህበረሰቡ በጣም እገዛ ነው ማለት ነው። የአባይ ማዶ ካቶሊክ ትምህርት ቤት ከመዋለ ሕፃናት ምስረቶ ጀምሮ አሁን ያለበት አቋም ለወደፊቱ ያቀዳቸውን የማስፋፋያ ስራዎችና የቴክኒክና ሙያ ተቋም መክፈት እቅዶች ሊያሳካ እንደሚችል ተስፋ የሚሰጥና የአካባቢው ማህበረሰብም በጉጉት የሚጠብቀው ነው። ውድ ተመልካቾቻችን በዛሬው ልዩ ፕሮግራማችን በባህር ዳር ደሴ ሀገረ ስብከት ባህር ዳር ከተማ ስለሚገኙት 2 የካቶሊክ ትምህርት ቤቶች ማለትም በላዛሪስት ሉካን ስለሚተዳደረው የቅዱስ ቪንሴንት የንጋት ተስፋና በኢየሱሳውያን ስለሚተዳደረው የአባይ ማዶ ካቶሊክ ትምህርት ቤቶች የነበረን ቆይታ ይህን ይመስል ነበር። ትምህርት ቤቶቹ ከምስረታቸው ጀምሮ አሁን እስከሚገኙበት ድረስ ትልቅ ለውጥ ያሳዩና በማህበረሰቡ ዘንድ ያላቸው ተቀባይነት እየጨመረ የመጣ ነው። እኛም የዛሬው ልዩ ፕሮግራማችንን እግዚአብሔር አምላክ ትውልድ ለማቅናት በሚሰሩት ስራ ከጎናቸው እንዲቆምና መልካም ሐሳብና እቅዶቻቸውን እንዲያሳካ ምኞታችንን በመግለጽ በዚሁ ለማጠናቀቅ ወደድን።